በአንድ ወቅት ኒውዮርክ በተባለች ከተማ ውስጥ የሚኖር ፊን የተባለ ኬክ ሰሪ ነበር። በከተማ ውስጥም እጅግ በጣም ታዋቂ ነው። በሚያዘጋጃቸው ኬኮች ትልቅ ዝናን አግኝቷል። ሰዎችም ከፊን ኬክ ቤት እየመጡ መግዛት ይወዳሉ። ምክንያቱም ፊን ትሁትና ጥራት ያላቸውን ቆንጆ ጣፋጭ ኬኮችን አዘጋጅቶ ስለሚሸጥ። የኒውዮርክ ከተማ ነዋሪዎችም በሰልፍ እየተጣሉ ነበር የፊንን ኬክ የሚገዙት። ይህም ፊንን እጅግ በጣም ሀብታምና ታዋቂ ያደርገዋል። ያለው የገንዘብ መጠንም ከቀን ወደ ቀን ይጨምራል። ደንበኞቹ ሲበዙለትና ሀብቱም ሲጨምር ፊን መስገብገብ ይጀምራል። እንደ በፊቱ ጥሩ ኬክ መስራቱን ይቀንሳል። ይህም አልበቃ ብሎ የኬኮችን ዋጋ ዝነኛ ነኝ በማለት እጥፍ ያደርገዋል በፊት ከነበረው። ይህንንም ባደረገበት ቀን አንድ ህፃን መጣ ኬክ ልትገዛ ነበር። ይሁንና ዋጋው እጅግ በጣም ከፍተኛ ስለሆነ እናቷ እንደማይገዛ ትነግራታለች። ይህንንም በመሄድ ስግብግብነት እንደማይጠቅም ከፈጣሪም ጋር እንደሚያጣላ እሱም አሁን ዝናንና ገንዘብንም አገኘው በማለት የኬክ ዋጋን መጨመር እንደማይጠቅመው እንኳን ብር ጨምሮ አሁንም ቅሬታ እየቀረበበት እንደሆነ ኬኮቹ እንደድሮ ጣፋጭ እንዳልሆኑ ትነግረውና እንደ በፊቱ ትሁትና ቅን ሰራተኛ ቢሆን እንደሚያዋጣው ስትነግረው ፊንም መግዛት ከፈለገች ገንዘቧን ከፍላ መግዛት እንደምትችል ነገር ግን ስለሱ ኬክ ቤት ምንም እንደማይመለከታት የራሱ ኬክ ቤት ስለሆነ የማዘዝ መብት እሱ ብቻ እንዳለው ይነግራታል። ፊንም ያቺ ሴት ስላናደደችው ሰድቦ ያስወጣታል። የተፈጠረውም ታሪክ በፊንና በኬክ ገዥዋ መካከል በኒውዮርክ ከተማ ውስጥ በጣም ይሰራጫል። ይሁንና ምንም እንኳን ፊን ታዋቂ ቢሆንም ይሄ ግን ያለውን ክብርና ስም ዝቅ ያደርግበታል። ብዙ ደንበኞች ወደ ፊን እየመጡ የሚገዙትን ኬክ ሲቀምሱትና ሲሞክሩት ምንም አይጥማቸውም። ምክንያቱም ፊን በግድ የለሽነት ነበር የሚሰራቸው። እናም ብዙ ደንበኞቹም ከአሁን በኋላ የሱ ደንበኛ እንዳልሆኑና ኬኩ ምንም የማይጠቅም እንደሆነ ይነግሩትና ሳይገዙት እየተሰናበቱት ይሄዳሉ። እንዲህ እያለም ወራት ያልፋል። ፊንም ራሱን ዘወር ብሎ ሲመለከተው ባለፈው ወር ውስጥ ምንም አይነት ደንበኛ አልነበረውም። እንዲሁም ብዙ ያዘጋጃቸው ኬኮችን ባለመሸጥ ኪሳራ ውስጥ ገብተዋል። ይሄ ደግሞ የፊንን በጀት ያናጋል። ፊንም ራሱን ዘወር ብሎ ሲመለከት እስከዛሬ የለፋለት የኖረለት ሙያ እንዳበቃለት ተገንዝቧል። ነገር ግን ፊን ቤት ከሄደ በኋላ በመረጋጋት ራሱን መገምገም ይጀምራል። ከዛም ጥፋቱንም በደንብ ካስተዋለ በኋላ ጸባዩን መቀየር እንዳለበት ኬኮችንም ሲሰራ እንደ በፊቱ ጣፋጭና ቆንጆ አድርጎ መስራት እንዳለበት ይገነዘባል። ተኝቶ እንኳን የሚያስብና የሚያንሰላስል የነበረው እንዴት አድርጎ የሰራቸውን ስህተቶች በማስተካከል እንደ በፊቱ ታዋቂ ዝነኛና ጠቃሚ ኬክ ሰሪ መሆን እንዳለበት ነበር። አዲስ ዓመትም እየተቃረበ ስለሆነ ፊን ቶሎ ተጽዕኖ መፍጠር እንዳለበት ተረድቷል። በቀጣይ ቀንም ወደ ኬክ መስሪያ ቤቱ ይሄዳል። ሄደም በኋላ ድሮ እንደሚሰራቸው አይነት ቆንጆና ጣፋጭ ኬኮችን ያዘጋጃል። ዋጋ ማስተካከያም ያደርግላቸዋል። በፊት ሲሸጡበት እንደነበረው መጠነኛ ሰዎችን የማይጎዳ ያደርገዋል። ያኔ ኬክ ዛመጦ ዋጋ ጨምሮ ሰድቦ የሰደዳትንም ሴት በመልእክት ያስጠራታል። ቅርታም ይጠይቃታል። ከዛም ቱላ ያጋጠመውንም ነገር ይነግራታል። እሷ ትክክል እንደነበረችም ከነገራት በኋላ ቆንጆና ጣፋጭ ኬክ ከሰራቸውም ይሰጣታል። በነፃም ነበር የሰጣት። ያቺ ሴትም ሐሳብ አይግባህ፣ አሁን ካንተ የሚጠበቀው ጠንክረ መስራት ነው ተውቱነ እንጂ ወደፊት አቋም ትመለሳለህ ትለዋለች። ይቅርታም ካደረገችለት በኋላ ትተው ትሄዳለች። ያቺ ሴትም ከወጣች በኋላ ስለተፈጠረው ነገር ፊንጋ በሙሉ ኒውዮርክ ከተማ ላይ ይወራል። ይቅርታም እንደጠየቃት እንዲሁም ኬክም ሰጥቶ እንደሸኛት ኬኩም ደግሞ እሷ ስትመሰክርለት እጅግ በጣም ጣፋጭና ከድሮም የበለጠ ቆንጆ እንደሆነ ዋጋውንም ተመጣጣኝ እንዳደረገው እንደሰማች ስታወራ ብዙ ማህበረሰብ ይሰማል። ከዛም የበፊቱ ጣፋጭ ኬክም የናፈቀው ማህበረሰብ ወደ ፊን ኬክ ቤት እየሄደ በየተራ መግዛቱን ይቀጥላል። የበፊት ደንበኞቹም በሙሉ ይመለሱለታል። ብዙ ገንዘቦችንም መስራት ይጀምራል። ፊን ወደ ስኬት ይመለሳል። ከውድቀት ተመልሶም በጣም ሀብታም ሆነ። ፈጣሪውንም ፊን ከውድቀት ያነሳውን ካመሰገነ በኋላ ስግብግብነቱን ትቶ እንደገና ሀብታም ሲሆን የተቸገሩ ጎዳና ተዳዳሪዎችን እንዲሁም አቅመ ደካሞችን ከዛው ከኬክ መሸጫው ወንበር አዘጋጅቶ ነፃ ምግብ ያበላም ነበር። በየሳምንቱ አንድ ቀን ሁሌም ፊንም በደስተኝነትና በጥሩ መንገድ ህይወቱን መምራቱን ቀጠለ። የዚህ ተረት መልእክት መስገብገብ እንደሌለብን ሁሌም ቢሆን የመጣንበትን መርሳት እንዲሁም ብልህና አስተዋዮች ልንሆን እንደሚገባ አለበለዚያ ብልሆች የማንሆን ከሆነ እንደምንጎዳ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።
በአንድ ወቅት በሴቶች እስር ቤት ውስጥ የታሰረች ሶፊያ የተባለች እስረኛ ነበረች። እስር ቤቱ ውስጥም በእድሜ ትልቅና የምትፈራ ክፉ የእስር ቤቱ መሪ የሆነች አንድ ሴት ነበረች። ይህች ሴትም ሶፊያ ላይ እየመጣች ትጎረምስባታለች፣ የምትበላው ምግብም ትቀማታለች። እስር ቤቱም ስቃይ የበዛበት ነበር። ታሳሪዎች የከበረ ድንጋይ እየፈነቀሉ ላባቸውን ጠብ አድርገው ስራ እየሰሩ እንዲያወጡ ይደረጋሉ። በየቀኑ እስር ቤት ውስጥ ጠዋት ወደ ስራ ሄደው ነው ስራቸውን ሲሰሩ የሚውሉ። ማታ ደግሞ መታሰሪያ ቦታቸው ውስጥ ገብተው ይተኛሉ። ሶፊያንም ያቺ የእስር ቤቱ መሪ የሆነችው እስረኛ ታሰቃያት ነበር፣ ትጎረምስባታለች። የእስር ቤቱ ጠባቂዎች ወታደሮችም እስረኞችን ስራ ሳይሰሩ ያሰቃዩአቸው ነበር፣ ይጋረፋሉ። እንደተለመደውም ስራቸውን እየሰሩ ነበር። ከታሳሪዎቹ ውስጥም ህፃን ልጅ የነበራት እስረኛ ነበረች። ምሳ ሰዓት ላይም ለሁሎችም ትንሽ ዳቦ ተሰጧቸው እየበሉ በነበረበት ሰዓት ከታሳሪዎቹ ውስጥ ጎረምሳ ነኝ የምትለዋ በእድሜ ትልቅ ሴት በመጎርመስና ጉልበቷን በመጠቀም ለህፃኑ የተሰጠውን ዳቦ ትቀማዋለች። ሶፊያን በመናደድ ዳቦውን ወደ ቀመችው ታሳሪ ትሄድና ለሽለት ስትላት ያቺ የእስር ቤቱ አለቃ ሴትም እንዲህ አለቻት፣ አርፋ እንድትቀመጥ አለበለዚያ ግን እሷንም ልትጎዳት እንደምትችል አቅም እንዳላት ትነግራታለች። ሶፊያም ህፃኑ የሚበላውን ዳቦ ስለተቀማ ጉልበት ቀምታ ትወስድባታለች። እናትና ልጅም ማልቀሳቸውን ቀጠሉ። ምክንያቱም በአግባቡ እስር ቤት ውስጥ ካልሰሩ ጉዳት ስላለው ነው። እስር ቤቱ አዛዥ ነኝ ባይም ባልሰራችው የሰራችው በማስመሰል ይዛ ትሄዳለች። ይህንንም ድራማ የተመለከተችው ሶፊያ እየሮጠች በመሄድ የእስር ቤቱ አዛዥ ነኝ የምትለዋን ታሳሪ ፊቷ ላይ ትቆምባትና አላሳልፍሽም ትላታለች። እዚህም ሰዓት ያቺ ወፍራም ሴት በመናደድ ሶፊያ ልትደበድባት ስትጠጋ ሶፊያ ብልህ ስለነበረች ያቺኒቱ ደግሞ የእስር ቤቱ ጎረምሳ ወፍራም ስለነበረች ሶፊያ ትሸውድና መሬት ላይ ትዘረግፋታለች። ወፍራሟም ትነሳና ሶፊያን ለማጥቃት በድጋሚ ስትሞክር አልቻለችም። ያቺ ወፍራም ሴትን በመናደድ ልጅ ከወለደችው ሴት የቀማችውን የከበረ ድንጋይ መሬት ላይ ትደፋና ወደ ገደል ውስጥ ትከቷለች። ይህንንም የተመለከተችው ሶፊያ እራሷ የሰበሰበችውን የከበረ ድንጋይ ህፃን ልጅ ላላት ሴት ወስዳ ትሰጣታለች። ከዛም ሶፊያ ምንም ባለመስራቷ በጠባቂዎች ትገረፋለች፣ በጣምም ያሰቃዩታል። እስር ቤት ውስጥም በጣም ደክሟትና አዝና ተኝታ ነበር። በተኛችበትም ሰዓት ህፃኑ ልጅ አብሯቸው ነበር የታሰረ። ሶፊያንም በድንጋይ እየወረወረ ይመታታል። በድንጋይም እየወረወረ ሲመታት እንቅልፏ ይቀሰቅሳታል። በዚህም ሰዓት ሶፊያ ነቅታ ነበር። ቀና ብላም ስትመለከት እንዳጋጣሚ ያቺ የእስር ቤቱ ጎረምሳ ነኝ የምትለዋ ሴት በእድሜ ትልቋ ከሌላ ወንበዴ ጓደኞቿ ጋር አብራ በመሆን ብረት ይዛ ሶፊያን ለመደብደብና ለማሰቃየት እየመጣች ነበር። እነሱም ወደ ሶፊያ መተኛ ዘንድ ሲደርሱ ሶፊያ ተጠቅልላለች። የያዙትን ብረት ለሶስት በመክበብ በጣም ይደበድቡታል ተጠቅልላ የተኛችበትን። እናም ምንም አይነት ድምፅ አልሰማ ሲሉ ልብሱን ሲገልጡት ሶፊያ አልነበረችም። ሶፊያም ከእስር ቤቱ ላይ ተንጠልጥላ ስለነበረ ዘላ ትወርድና ያችን ወፍራም ወንጀለኛ ወንበዴ በካልች ዘርግፋ ትለቃታለች መሬት ላይ። እስር ቤቱም አለቃ የሆነችው ሴት ጓደኞቿም ሶፊያን ሊያጠቋት ሲሉ ሶፊያ በጣም የሰለጠነችና ጀግና ሴት ነበረች። ሁሎችንም በየተራ መሬት ላይ አጋድማ ታስተኛቸዋለች በመደብደብ። ፍራማንም ሴት በመሄድ እግሯን እያጥመዘመዘችና እያሰቃየቻት ከአሁን በኋላ ካጠገቧ እንዳትደርስ፣ ካጠገቧ ከደረሰች እንደምትገላት ትነግራታለች። ይህም ጊዜ ያቺ ወፍራማ የእስር ቤቱ አለቃ ነኝ የምትለዋ በጣም ፈርታ ስለነበር ሩጣ ታመልጣለች። ጓደኞቿም በተመሳሳይ መልኩ፣ ምክንያቱም ሶፊያ እጅግ በጣም ጀግና ነበረች። በቀጣይ ቀንም እንደተለመደው ስራቸውን እየሰሩ ነበር። ሶፊያም ስራዋን እየሰረች አንደኛውን ጠባቂ ስትመለከተው እነሱ እየሰበሰቡ የሚሰጡትን ይከፋፍለዋል፣ ለየብቻ ያደርገዋል። እናም የከበረውንም ድንጋይ ወደ ገበያ እየወሰዱ እንደሚሸጡት ትረዳለች። በዚህም ሰዓት የእስር ቤቱ አለቃ ዋና አዛዥ ነበር። እሱም መጥቶ ከጠባቂዎች ጋር እያወራ በነበረበት ሰዓት እዚህ እስር ቤት ውስጥ ምን እየተካሄደ እንደሆነ ስለተረዳች ሶፊያ አለቃ አንዴ ይፈቀድልኛል ብላ ስትናገር ጠባቂው ዝም በይ አላት። ነገር ግን የእስር ቤቱ አለቃ ዋና አዛዥ ተናገሪ ይላታል። ሶፊያም መፍትሄ እንዳላት እነሱ ይህንን የከበረ ድንጋይ እያወጡ እየወሰዱ እንደሚሸጡት ተረዳችና ነገር ግን የከበረውን ድንጋይ ቀጥታ ወደ ገበያ ከሚያወጡት ይልቅ የከበረውን ድንጋይ በመጠቀም የተለያዩ ጌጣጌጦችን እያዘጋጁ ቢሸጡት ይበልጥ ትርፋማና ብዙ ገንዘብ እንደሚያገኙ ትነግራቸዋለች። የእስር ቤቱ አዛዥ እንዴት እንደዚህ አይነት ዕውቀት ሊኖርሽ ቻለ ብሎ ሲጠይቃት ሶፊያ በስንፍናዋና ብልጠት በጎደለ ስሯ እዚህ ውስጥ እንደገባች ነገር ግን ትልቅ ደረጃ ላይ የነበረች ሰው እንደሆነች ብቻ ተነግሯለች። ከዛም የእስር ቤቱ አለቃ በሐሳቧ ይስማማና አሁን የማዘጋጃ ግብአቶች እንደሚቀርቡላትና ትንሽ ጌጣጌጥ ሰርታ ገበያ ላይ ወጥቶ ስኬታማ ከሆኑ እንደሚቀጥሉ ይነግራታል። እሷም ጠለች። ሰራቸው ጌጣጌጦችም ገበያ ላይ እጅግ በጣም ብዙ ገንዘብ ማውጣት ቻሉ፣ ትርፋማም ሆኑ። እስር ቤቱ አለቃ ክፍሏ ውስጥ ለሷ ጥሩ ምግብ እየመጣላትና እየተንከባከቧት ጌጣጌጥ መስራቷን እንድትቀጥል ያደርጋታል።
እሷ ባለችበት ምቾትም በጣም የቀነችውና የተናደደችው ወፍራሟ የእስር ቤት አዛዥ ነኝ የምትለዋ ወንበዴ ሶፊያ መጸዳጃ ቤት ስትሄድ ዝብላ በመምጣት ተዘጋጀች የነበረውን ጌጣጌጥ መሬት ላይ በመጣል ሰብርባታለች። የእስር ቤቱም አለቃ ወደ ሶፊያ ዘንድ ሲመጣ እጅግ በጣም ተናደደ። መለከት ዛሬ የተዘጋጁት ጌጣጌጦች በሙሉ ተሰብረዋል። እሱም እየቀለድሽ ነው እንዴት ብሎ ሲጠይቃት እሷ እውነቱን ትነግረዋለች። ይህንን ተንኮል ማን ሊሰራ እንደሚችል እሷ እንዳልሰበረችው። የእስር ቤቱም አለቃ ያምናታል፣ ምክንያቱም ሶፊያ ብልህና አስተዋይ እንዲሁም እሱን በጣም እየጠቀመችው ስለሆነ። ከዛም የእስር ቤቱ አለቃ ነኝ እያለች የምትጎርረዋን ወንበዴ ጠባቂዎች ያስመጧትና በአሰቃቂ መልኩ በከባዱ እያስጮሁ በደንብ አድርገው ይገርፏታል። ይህንንም የተመለከተችው ሶፊያ እጅግ በጣም ታዝናለች። ከዛም ለእስር ቤቱ ዋና አለቃም እሷ መቀጣቱ እንደሚበቃት ሌላ ይበልጥ ብዙ የከበሩ ድንጋዮች እንደሚያስፈልጉ እና እዛ ሂዳ ስራ ብትሰራ እንደሚሻል ትነግረዋለች። እሱም በሐሳቧ ይስማማል። እንዲሁም ሶፊያ አንድ ሰው የሚያግዛት እንደሚያስፈልጋት ቤት ውስጥም ብልህ ሰው ልጅ የወለደችው እንደሆነች እሷና ልጇን እንደምትፈልግ ለገዛ ትነግረዋለች። እሱም በጣም እየጠቀመችው ስለነበር በሐሳቧ ይስማማና የፈለገችው ነገር ያደርግላታል። እናትና ልጅም ወደ ሶፊያ ዘንድ ይመጣሉ። ለምንም ወደ እሷ ዘንድ እንዳስመጠቻቸው ሲጠይቋት እነሱን ለመንከባከብ እንደሆነ፣ ምክንያቱም እስር ቤት ውስጥ ያኔ የሰወረ ሲመታት ስለነበር ከእንቅልፏ ሲቀሰቅሳት እነዛን የእስር ቤት ወንበዴዎች ስትመለከት ራሷን በጥንቃቄ ስለጠበቀች ነበር። ሴት ታሳሪዎችም የከበረ ድንጋይ ያወጣሉ። ሶፊያና ልጅ ያላትም በጣም ብዙ ጌጣጌጦችን አንድ ላይ በመሆን በብዛት እያመጡ ለእስር ቤቱ አለቃ እየወሰዱ ይሰጡታል። እስር ቤቱም አለቃ ደስ ብሎታል፣ ተመችቶታል፣ ምክንያቱም ንግዱ ተጣጥፎለታል፣ ብዙ ገንዘብም እያስገኘው ነበር። ሶፊያም ይህንን ስትመለከት ለሴት ታሳሪዎች ከበረ ድንጋይ ለሚቆፍሩት የሚሰጣቸው ትንሽዬ ደረቅ ዳቦ ነበር። ይሁንና ሶፊያ ጉልበትና አቅም እንደሚያስፈልጋቸው ለአለቃው በመንገር የተለያዩ በጣም የሚገራርሙ ምግቦችን እንደ ስጋ፣ ዶሮ እየተመጣ እንዲበሉና በምቾት ሳይሰቃዩ ስራቸውን እንዲሰሩ ታስደርጋለች። ሁሉም ታሳሪዎች እሷን ይወዷታል፣ ያከብሯታል፣ ምክንያቱም በእሷ ምክንያት የእስር ቤት ህይወታቸው ተስተካክሎላቸዋል። የተሰጣት ቢሮ ውስጥም በመሆን ሶፊያ ስራዋን ብቻ አልነበረም የምትሰራ፣ ከዚህ እስር ቤት እንዴት እንደምታመልጥ እያሰበችና እቅድ እያወጣች ነበር። የሌሊተኛ ደሴት ውስጥም እንዳለች ተረድታለች። የማምለጫ እቅዷንም ከጨረሰች በኋላ ወደ ተግባር መግባቷን ትጀምራለች። ታዋቂዎች ውጭ ጋር ቁጭ ብለው ምሳቸውን እየበሉ ነበር። ሶፊያም ሆዴና መመኝ በማለት ወደ እነሱ እየተዝለፈለፈች መጣ ትወድቃለች። ይህም ሰዓት ጠባቂዎቹ በድንጋጤ ወደ እሷ ይሄዳሉ። ይህንንም አጋጣሚ በመጠቀም ህፃኑ ልጅ በመሄድ የሚመገቡት ምግብ ላይ የእንቅልፍ መድኃኒት ያደርግባቸዋል። የእንቅልፍ መድኃኒቱንም ሊያገኙት የቻሉ ይህ ህፃን ከእናቱ ጋር ስራ እየሰራ በነበረበት ሰዓት የከበረ ድንጋይ የሚቆፈርበት ቦታ አንድ የት ያለ ተክል ያገኛል። ያንንም ተክል አንስቶ ሲመገበው ወዲያውኑ እንቅልፍ ይወስደዋል። ባለበትም ላይ ይተኛል። በሰዓት አንድ በጣም ከባድ ማዕበል ይመጣል። እንደሆነው ልዕልት ነበረች። እናም እነሱ ግዛት ውስጥ ከአባቷ ጎን ሆኖ የሚሰራ አባቷን እየዘረፈው ያለ ባለስልጣን እንዳለ ተረድታለች። እናም ብቅም የተለያዩ ምርመራዎችን እያካሄደች ነበር። አንድ ቀንም ሳታስበው ታፍና ወደዛ እስር ቤት የተወረወረችው። ነገር ግን እስር ቤት ውስጥ ስለማንነቷ ምንም ነገር አውርታ አታውቅም። ስለተፈጠረው ነገር በኋላ እናወራለን ትለዋለች ለንጉሱ አማካሪም። እንዲሁም እዚህ ግዛት ውስጥ እዚሁ ደሴት ላይ በድብቅ ንጉሱ ሳያውቅ የተለያዩ ማዕድኖች እየተቆፈሩ ይወጡና እየተሸጡ ከንጉሱ ጎን ያሉ ባለስልጣኖች ገንዘቡን ወደ ኪሳቸው እያስገቡ እንደሆነ ትነግረዋለች። እናም የንጉሱ አማካሪም አሁኑኑ እንዲያስራቸው ስትነግረው እሺ ግርማዊነቱ ይላትና ባቂውን እሷን እንዲይዛት ያደርጋል። ይህንን ሁሉ ወንጀልና ሴራ የሚያሰራው እንዲሁም ሶፊያ ላይ ይህንን ነገር በሙሉ ያደረገላት የንጉሱ አማካሪ የሆነው ወንጀካሪ ዘንድ ይመጣሉ። ሁሉ እስረኞችም ተሰብስበው የመጡበት ምክንያት ያቺ ልጅ ያላት እስረኛ ከሶፊያ ጋር አብራ ልታመልጥ የነበረው እየተካሄደ የነበረውን ነገር በሙሉ ስላየች እሷን በመሄድ ነግራቸው ደግሞ በጣም ሶፊያን ስለሚወዷትና ስለሚያከብሯት ጥሩ ነገርም ስላደረገችላቸው ለሷ ሲሉ ጠባቂዎችን አጥቅተው እሷን ለማዳን ነው የመጡት። እስረኞቹና የንጉሱ አማካሪ ጠባቂዎች ትንሾቹ ይደባደባሉ። ነገር ግን እስረኞች ያሸንፋሉ፣ በቁጥርም ብዙ ስለነበሩ። ከዛም መርከቡንም በመጠቀም ልዕልት ሶፊያ ወደ አባቷ ግዛት ወደ መኖሪያ ቤቷ ትመለሳለች። ያንን አጭበርባሪና ወንጀለኛ አማካሪም ቅጣት እንዲቀጣ ታደርገዋለች። እንዲሁም በወንጀል ምክንያት ታስረው ጥፎ ቦታ ተልከው ጉልበታቸው ያላግባብ ሲበዘበዝ የነበሩትንም እስረኞች ወንጀላቸው ሙሉ በሙሉ ታሰርዝላቸውና እንዲሆኑ ታደርጋለች። እስረኞችም በጣም አመሰግኗት። ልዕልት ሶፊያም በጣም ደስ አላት። የዚህ ተረት መልእክት መስረቅ፣ ማጭበርበር፣ ወንጀል መስራት ጠቃሚ እንዳልሆነና የሚያስከትለው ጉዳት በጣም መጥፎ እንደሆነ ነው። ለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። ቀጣይም ለእናንተ አስተማሪና ቁም ነገር አዘል ይሆናል ብለን ያሰብነውን ተረት ጨምረንላችኋል። ተከታተሉ።